ሰላም ዝኸበርኩም ተኸታተልቲ ናይዛ መደብ ኣብ መላእ ዓለም ትርከቡ ክቡራት ኤርትራውያን ኢትዮጵያውያን ጓዳን መጻኹም ናብዛ ቻነል ከመይ ትውዕሉ ከመይ ተርፍዱ ከመይ ተምስዩ ከመይ ተሓድሩኩም ሰዓትኩም ኣቆጻጽራ ወገነይ እግዚአብሔር ይመስገን ጽቡቕ ኣለኹ ጽቡቕ ክትህሉ ተስፋይ ወሰን የብሉን እና ተኣቱ ከለኹም ከም ተለመደ ኣይትረስዑ ኮሜንት ሼር ሳብስክራይብ ሓደስቲ ዝኾንኩም ቤተሰብ ኩኑ እና እንኳን ደህና መጣችሁ ብያለሁ። ኢትዮጵያና ኤርትራውያን በመላ ዓለም የምትገኙ እንኳን ደህና መጣችሁ። ላይክ ሼር ሳብስክራይብ ኮሜንት ስለምትከታተሉኝ ስለና ወሰን የለውም አመሰግናለሁ። እና ስትገቡ እንደተለመደው አትርሱ፣ የምትችሉትን አድርጉ ለማለት ወዳለሁ። የዛሬ ትምህርታችን እንደሚመለከተው እንደምታዩት አርስቱ አት ዘ ዶክተርስ ክሊኒክ ይላል። አት ዘ ዶክተርስ ክሊኒክ ዲያሎግ ነው፣ ዝርዝር ንግግር ነው። በሁለት ሰዎች ወደ ሕክምና የሄዱት ሰዎች የተደረገ ንግግር ነው። ምን እንደሚባባሉ እናያለን ማለት ነው። ይጠቅመናል። እንዴት አድርገን እንደምንጠይቅ እንዴት አድርገን እንደምንመልስ ያግዘናል እና መከታተላችሁን እፈልጋለሁ። ኣራይ ዝኸበርኩም ተኸታተልቲ ከም ትሪእዎ ዘለኹም ትርእስቲ ኣት ዘ ዶክተርስ ክሊኒክ ይድብል ዘሎ። ኣብ ናይ ዶክተር ክሊኒክ ማለት ጤና ጣቢያ በአማርኛ ጤና ጣቢያ በአማርኛ ጤና ጣቢያ ነው የሚባለው። በትግርኛ ደግሞ ምንድን ነው የሚባለው? መደበር ጥዕና ይባላል። ትግርኛ ያው ነው፣ ተመሳሳይ ነው። መደበር ጥዕና ጤና ጣቢያ እና በዛ በዶክተሩ ክሊኒክ ዝተገበረ ዝርርብ ናይ ክልተ ሰባት እዩ። ጠቕመና እዩ። ከመይ ጌርና ንሓትት ከመይ ጌርና ንምልስ ሓገዝ ክኾነና እዩ ኣብ ዝኸድናዮ ክግዘና ስለ ዝኽእል ምክትታልኩም ንዕድም ማለት እዩ። ሕቶን መልሲ ዲ ካብ 1 ክሳብ 5 ዘሎ ቀጠልያ ሕቶ እዩ። እቲ ቡናዊ ከዓ መልሲ እዩ ማለት እዩ። ኣብቲ ሓደ ስግር ዘሎ ከዓ ካብ 6 ክሳብ 10 ዘሎ ከዓ እቲ ቡናዊ ሕቶ እዩ። እቲ ቀጠልያ ወይ ከዓ ግሪን ከዓ መልሲ እዩ ማለት እዩ። ሶ ሌትስ ጎ ንጀምር፣ ወደ ትምህርታችን እንግባ። ወሬ እንዳናበዛ። ናምበር 1 አር ዩ ሲክ ይላል። ሆስፒታል ከሄድክ እንግዲህ ብዙ ጊዜ የታመመ ሰው ነው የሚሄደው፣ ወይ ደግሞ ለማሳከምም ይካሄዳል። ስለዚህ አንድ ሰው እዛ ካገኘው ሓደ ሰብ ኣብ ድሕሪ ሆስፒታል ረኺብካዮ ምን ብለህ ትጠይቀዋለህ? እንታይ ኢልካ ትሕተት? ቀዳማይ ሕቶ ድመፀካ አንደኛ መጀመሪያ ጥያቄ የሚመጣ አሞሃል እንዴ ነው የሚባለው። ሐሚምካ ዲህ ጸልይካ ዲህ ትብሎ። አር ዩ ሲክ? ሲክ ማለት መታመም ማለት ነው። አሁን ሲክ ሁናል እንዴ፣ አሞሃል እንዴ፣ አሞሻል እንዴ እያለ ነው። መልሱ የስ ብሏል። የስ ካልን በኋላ ሁል ጊዜ ኮማ ነው የምናደርገው። ለምንድን ነው ኮማ የምናደርገው? የስ ራሱ መልስ ስለሆነ አረፍ እንላለን። የስ ካል አዎን ካልን በኋላ እወ ምስበልና ጠጠው ስለንብል ኮማ እንገብረሉ ማለት። ስለዚህ ኮማ ለምንድን ነው የሚጠቅመው? አረፍ ስንል እንደምንል ለማስታወስ ነው ማለት ነው። የስ ብለን በዚያው አንቀጥልም። የስ አይ ሃቭ ብለን አንቀጥልም። የስ አይ ሃቭ ኢልና አይነ ቅጽልኒና ማለት የስ ምስበልና ድሕሪኡ አይ ሃቭ ኤ ኮልድ ሕጂ ዝሑል ማለት እዩ። ኮልድ ማለት ቀዝቃዛ ማለት ነው። እዚህ ላይ ግን አይ ሃቭ ኤ ኮልድ ክብል ከሎ ዝሑል አለኒ ይኮነ እንድብል አለ። ቀዝቃዛ አለኝ ሳይሆን ኮልድ ማለት ጉንፋን ማለት ነው። ጉንፋን ይዞኛል፣ ጉንፋን አለኝ። አሞሃል እንዴ ወይ አሞሻል እንዴ ካላት ወይ ካለው በኋላ የስ አይ ሃቭ ኤ ኮልድ ብሏል። ኮልድ ማለት ኖርማል ትርጉሙ ተራ ትርጉሙ ቀዝቃዛ ማለት ነው። ኮልድ ዋተር ካልንስ ቀዝቃዛ ውሃ ማለት ነው። እዚህ ላይ ግን ጉንፋን ማለት ነው፣ ሰዓል ማለት። የስ አይ ሃቭ ኤ ኮልድ
አዎ ሰዓል ሂዝ እንሎ እንዳበለኝ እዚያ በኋላ ነምበር 2 ወር ኢዝ ዘ ዶክተር ዌር ቦታ ነው የምንጠይቅ ሁሉ ጊዜ ዌር ለምንድን ነው የሚጠቅመን ቦታ ስንጠይቅ ሆስፒታል ነው ገበያ ነው ስታዲየም ነው የሆነ ቦታ ስንጠይቅ ዌር እንላለን የት አበይ ንክንብል እንዳህር ኮይና ዌር እናንጠቅም ሁሉ ጊዜ ዌር የት አበይ ንክንብል እንዳህር ኮይና ኦኬ ሶ ዌር ኢዝ ዘ ዶክተር ዶክተሩ የት ነው ብሎ ጠየቀው ወይ ጠየቃት ወንድ ነው ሴት አናውቅ ዌር ኢዝ ዘ ዶክተር አሁን ዶክተር አሁን ዘ ዶክተር ብለን ከምንመልስ ሂ ብለን እንቀይረዋለን ዶክተር ወደ ሂ ቀይረነዋል ሂ ማለት አሁን ዶክተሩን ነው ወንድ ነው ማለት ነው ዶክተር ስንል ወንድም ሊሆን ይችላል ሴትም ሊሆን ይችላል ዶክተር ክንብል ከለና ወደ ወይ ጓል ከሆነ ከለምሽ ኣብዚ ሕጂ ወዲ ምዃኑ ብምንታይ ኢና ንፈልጦ ሂ ብሏል ሂ ስለዝበለ ሺ እንተ ዝሆን ነሩ ጓል ምዃና ንፈልጥና ሺ ቢሆን ኖሮ ሴት ነች ማለት ነው አሁን እዚህ ጋር ሂ ስላለ ወንድ ነው ዶክተሩ ማለት ነው ሂ ኢዝ ኢን ሂዝ ሩም ሌላ ደግሞ የምናውቅበት ሂዝ ይላል ሂዝ ማለት የሱ ማለት ነው ሴት ብትሆን ኖሮ ሄር እንል ነበር ማለት ጓል እንደትሆን ነራ ሄር ሩም በክላሷ እንል ነበር እዚህ ጋር ግን በክላሱ ነው ያለ በክላስ ሩሙ ክላስ ሩም የሚያውቅ ሰው የለም ኦኬ ስለዚህ የት ነው ያለው ዶክተሩ በሩሙ ነው ያለው ማለት ነው በክላሱ ነው ያለ ማለት ነው ሶ ሂ ኢዝ ኢን ሂዝ ሩም ሂዝ ማለት የሱ ማለት ነው የሴት ከሆነ ደግሞ ሄር ሩም እንላለን ሄር ኤች ኢ አር ሄር የሷ እዚህ ጋር ግን ወንድ ስለሆነ ሂዝ ብለናል ወንድ ስለሆነ ሂዝ እንብላለና ማለት ነው ኦኬ ሂዝ ሩም ነምበር 3 question number 3 do you have a fever አለ ካዲ ብለና ፌቨር አለ እንዴ ፌቨር ማለት ትኩሳት ማለት ረስኒ do you have a fever አለ ትኩሳት አለ ሰዓላ ሂዝን እንደምሽሉ ጉንፋን ይዞኛል ብሏል አይደል ቅድም ላይ አሁን ምን ብሎ ጠየቀው መልሰው do you have a fever ረስኒ ለካዲ ትኩሳት አለ እንዴ እያለው ነው yes I feel hot አዎ እኔ ሞቃት የተሰማኝ ነው ፊል ማለት መሰማት ማለት ስሜት ማለት እንዳይሰማዓለ ሀሩር ሆት ማለት ሞቃት ማለት the opposite of hot is cold ቀዝቃዛ ሞቅ ስለዚህ ምን እየተሰማው ነው ሆት የተሰማው ነው ፊል ያደረገ ነው ፊል ማለት ስሜት ማለት ታይ ስሜት አለው ወዲ ረስነ ገይሩልና ማለት ስለዚህ ናይ በሐቅ ሐሚሙላ ማለት ወይ ሐይማላ ነን ወታ ሐሚምቲ ጓልዲ ወዲ ፍለጥኒ አንደልና ሳህጂት ዶክተር ወዲ መዋን ኢና ንበል እንደለና በርተም ድዘራረቡ ዘለው ወዲ ዲጓል አይፈለጥና እንደለና እነዚህ የሚነጋገሩትን ወንድ ናቸው ሴቶች አናውቃቸውም ዶክተሩ ግን ወንድ መሆኑን አውቀናል ማለት ነው እስቲ እናየዋለን ቀጥልና ወንድ ነው ሴት እናያለን yes I feel hot ብሏል አይ ካልን ሁሉ ጊዜ ለወንድም ለሴትም ስለሚያገለግል ወንድ ነው ሴት እስካሁን አላወቅናቸውም ማለት ነው ሶ ፊል እያደረገ ነው ምን ፊል እያደረገው ነው ሞቃት ስለዚህ ትኩሳት ካለ ሞቃት ግድ ነው ሊሰማ ራስን እንደህራልካ ሞቃት ከስማካ ግድ ነው ኦኬ ነምበር 4 what did the doctor say ዶክተሩ ምን አለ ተራዩ ማለት ታይቷል ማለት ነው ምርመራ አካይድ አድርጓል ማለት ነው ልጁ ወይ ልጅቷ ምን አለ ታዲያ ዶክተሩ ምን አለ he said አለኝ said past tense of say s a y say ማለት በለ ክንብል ከለና say አሁን past tense of say said he said እንሱ እንደዚህ ብሏል ምን ብሏል to take rest ማለት እረፍት ማለት take ማለት መውሰድ ማለት እረፍት እንደወስድ ነግሮኛል እረፍት ወሰድ ብሎኛል እረፍት ወሰድ ኢልኒ አታ ቴክ ጌጋ ስፔሊንግ ተጋግናለና ያቀሬታ ቴክ ትብለላ ተይባል ወስኹላ ሶሪ ኢ ወስኹላ ቲ ኤ ኬ ኢ ያጻደላ ስፔሊንግ ተሳስተዋል እዚጋ he said to take rest ብለላ ሬስት ወሰድ እረፍት ለመውሰድ
ውሰድ ብሎኛል እያለ ነው። ዕረፍት ውሰድ ይልን እንዴት ብልደላ ታቴክ ትብልደላ ኢ ያላታ መወዳታ ቴክ በመጨረሻ ከይ ካልነው በኋላ ኢ ያለችበት ጻፉባት አይደል? እሺ ስተጠኑ ማለት ነው። ካያችሁት ካጠናችሁት he said to take rest እንደወስድ ሬስት ውሰድ ብሎኛል። ሬስት ማለት ዕረፍት ማለት ለዚህ ሰራተኛ ይሆናል ወይ ስራ በዝቶበታል ማለት ነው። ስለዚህ ዕረፍት ያስፈልጋል፣ ዕረፍት ውሰድ እያለው ነው። ኦኬ ነምበር 5 do you need medicine ማለት መድኃኒት ማለት ነው። ኒድ ማለት ማስፈለግ ማለት ነው። ኒድ አሁን ኒድ እና ዋንት ሁለቱም መፈለግ ነው የሚለው። አይ ዋንት ዋተር ካልክ ውሃ ምን አደረግ ፈልጋል። አሁን ኒድ እና ዋንት ግን ሁለቱም መፈለግ መድላይ ማለት ነው። ግን ይፈላለይ ልዩነት ግን አለው። አይ ኒድ ካልክ ግድ መውሰድ ያለብህ ማድረግ ያለብህ ነገር ነው ማለት ነው። ኒድ ካልክ ኒድ ዋንት ግን ለምሳሌ አይ ዋንት የካር ካልክ መኪና ፈልጋለሁ ግን ግድ አይደለም። መኪና ባትኖር ምንም አትሆንም። ብትገዛ ጥሩ ነው፣ ባይኖር ግን ምንም አትሆንም። ስለዚህ ዋንት ነች ማለት ነው ካር። ሜዲሲን ግን እዚህ ጋር ዋንት ማለት አይደለም፣ ድሌት ፍላጎት አይደለም፣ ግድ ነው ግድ። ስለዚህ ዱ ዩ ኒድ ሜዲሲን ያስፈልግሃል እንዴ ብሎታል። የስ አይ ኒድ ኢት ናው አሁን አዎ ያስፈልገኛል። አሁን ናው ማለት አሁን ማለት ነው። ኒድ ማለት ያስፈልገኛል ማለት ነው። ወይ ድሌኒው የስ አይ ኒድ ኢት የሚለው አሁን ሜዲሲን ከማለት ነው። እዩ እዚህ ጋር የስ አይ ኒድ ሜዲሲን ከማለት አይ ኒድ ኢት እንላለን። ኢት አሁን ምንድን ነው የሚወክለው? ኢት ንምንታይ ይወክል ደላ ነታ ሜዲሲን ትብልደላ ነታ ሜዲሲን ትብልደላ በምንታይ ወኪልና እኔ ኢት ምክንያቱ እንደጋግም አይነዋልና ሐጽረልና እንበር የስ አይ ኒድ ሜዲሲን ናው ማለት ይቻላል። ግን ሜዲሲን ከማለት ኢት ብትለው የተሻለ ይሆናል ማለት ነው። ለጊዜም ለሁሉም ነገር ኦኬ ሶ ነምበር 6 ሌትስ ጎ ነምበር 6 at the doctor's clinic ነው የሚለው እሱ። ነምበር 6 where is the pharmacy አሁን መድኃኒት ያስፈልገኛል አሁን ብሏል አይደል? ፋርማሲው የት ነው? ኦ ማይ ጋድ ሶሪ ቢግ ሶሪ። አንዴ ሙዚቃ እንክፈትላችሁ እንዴ? እስከዛ ሙዚቃ ትፈልጋላችሁ ወይስ ሌላ ነገር ነው የምትፈልጉት? ንገሪኝ፣ የምትፈልጉት ንገሪኝ። እሺ ይቅርታ ብለናል። ኦኬ ነምበር 6 where is the pharmacy ፋርማሲው የት ነው? ፋርማሲው የት ነው? ዌር ማለት ለቦታ ነው የሚጠቅመው። ቦታ ለመጠየቅ ሁሉ ጊዜ ዌር እንላለን። ዌር ኢዝ ዘ ፋርማሲ ፋርማሲው የት ነው ብሎ እየጠየቀው ነው። ከዛ በኋላ ኢትስ ይላል። ኢት ኢዝ ማለት ነው። አሁን ዘ ፋርማሲ ከማለት ኢት አሁን ፋርማሲው ማለት ኢት ኢዝ ኔክስት ቱ ዘ ኦፊስ። ቱ ኔክስት ካልን በኋላ ቱ አለች። ቱ ታያለች። ቲኦ ቱ ኢት ኢዝ ኔክስት ቱ ዘ ኦፊስ። ኦፊስ ማለት ጽህፈት ቤት ማለት ነው። ቢሮ ማለት ጽህፈት ቤት ማለት። ስለዚህ
ከሱ ቀጥሎ ኔክስት ማለት ቀጥሎ ማለት ነው። እዚህ ጋር አንድ ካለ ከሱ ቀጥሎ ያለው ኔክስት ነው ማለት ነው። ኔክስት ኦኬ። ሶ ኢትስ ኔክስት ዘ ኦፊስ። ከኦፊሱ ቀጥሎ ያለ ምንድነው? ፋርማሲ ነው ማለት ነው። አሁን ኢት ኢዝ የሚለው ኢትስ ማለት ኢት ኢዝ ማለት ነው። ለማን ነው ኢት ኢዝ ያልነው? አሁን እዚህ ጋር ንመኒና ኢት ኢዝ ንብሎ ደለና ኒ ፋርማሲ ደ ፋርማሲ ብለን ከመድገም ደ ፋርማሲ ኢልና ካብ ንጽሕፍ ኢትስ ኢልና ንወክሎ ማለት ነው። ነምበር 7 ዱ ዩ ድሪንክ ሆት ዋተር። ሆት ማለት ቅድም እንደነገርኳችሁ ሙቅ ማለት ነው፣ የፈላ ውሃ ማለት ነው። ዱ ዩ ድሪንክ ሆት ዋተር፣ ሙቅ ውሃ ትጠጣል እንዴ? ውዒ ማይ ሰቲኻ ዲኻ ብለሎ። ዱ ዩ ድሪንክ ሆት ዋተር ተገርና ይናዲ ዱ ዩ ድሪንክ ሆት ዋተር ውዑይ ማይ ሰቲኻ ዲኻ? የስ ኤቭሪ 5 hours። አዎ በየ5 ሰዓቱ ልዩነት ሙቅ ውሃ ውዑይ ማይ ሰትየ ብለሉ። የስ ኤቭሪ 5 hours 5 ሰዓት። አሁን ለምሳሌ አሁን 1 ሰዓት ከሆነ ከ5 ሰዓት በኋላ ደግሞ እንደዛ፣ ከዛ በኋላ ደግሞ ከ5 ሰዓት በኋላ ደግሞ እንደዛ። ስለዚህ ለዚህ ነው ያመመው ማለት ነው። ዱ ዩ ድሪንክ ሆት ዋተር? የስ ኤቭሪ 5 hours። የስ ኤቭሪ 5 hours በየ5 ሰዓቱ ልዩነት ሙቅ ውሃ ጠጥቻለሁ እያለው ነው። በ5 ሰዓት ፍለሊ ውዒ ማይ ሰትየ ይብለሎ ማለት ነው። ስለዚህ ሓቂ ከሐምም። ናምበር 8 ኢዝ ዩር ትሮት ሶር? ትሮት ማለት ጉሮሮ ማለት ነው። ጎሮሮ አማርኛ ጉሮሮ፣ በትግርኛ ጎሮሮ ያው ነው። ሶር ማለት ቁስል ማለት ነው። ጎሮሮ ቆስሏል እንዴ? ወይ ጎሮሮሽ ቆስሏል እንዴ? ያ ኢዝ ዩር ትሮት ሶር? የስ ኢት ሀርትስ። ሀርትስ ማለት መጎዳት ማለት ነው። ተሃሲ ማለት ምህሳይ። የስ ኢት ሀርትስ። አዎ ተጎድተዋል። እወ ተሃሲ እዩ። እንታይ እዩ ተሃሲ? ጎሮሮ። ሶር ማለት ቁስል ማለት ነው። ቁስሊ ማለት እዩ ሶር። ስለዚህ ጉሮሮኻስ ቁስሊ ኣለዎ ድዩ ኢልዎ? እወ ተሃሲ ኣሎ ጎሮሮይ። የስ ኢት ሀርትስ። ናምበር 9 ዱ ዩ ሃቭ ኤ ካፍ? ካፍ ማለት ሰዓል ማለት ሰዓል ማለት ጉንፋን። ኮልድ ያ በሽታ ነው ጉንፋኑ። ሲያስልህ ደግሞ ማሳል ደግሞ ካፍ ይባላል ማለት ነው። ካፍ ከስዕለካ ከሎ ካፍ ይባላል። ተሕማም ግን ኮልድ ይባላል ማለት ነው። ኦኬ እንዳደራብሽ እንትን እንዳይላችሁ ከታወሰኩም እንዳይደባለቅባችሁ። ኮልድ በሽታው ነው። አሁን በሽታ ከያዘም ደግሞ እንስላለን። መሳል ደግሞ ካፍ ነው ማለት ነው። ዲሃቭ ካፍ ስላለህ እንዴ እያለው። የስ ሊትል ካፍ ትንሽ፣ ሊትል ማለት ንእሽተይ ማለት ሊትል ካፍ አለች ይላሉ ማለት ነው። ናምበር 10 የመጨረሻው ዱ ዩ ፊል ቤተር ነው? አሁን ትንሽ ያልተሻለህም እያለው ነው። መቼም ከታመምን ሆስፒታል ስንሄድ መድኃኒት ሳንወስድ ትንሽ ይሻለናል። ለምንድን ነው እንጃ ካስተዋላችሁ። አሁን ከመቼ መድኃኒት ወስዶ ነው ተሻለኝ የሚለው? አሁን ግን ከታመመ ከ2 ቀን ከ1 ቀን በኋላ ነው የመጣ ማለት ነው። ስለዚህ ከነበረው ትንሽ አሁን ስለሚሻለው የተሻለ ስለሆነ ይሆናል። አሁን ቤተር ነኝ ያለው። ቤተር ማለት የተሻለ ማለት ጉድ እንላለን፣ ጥሩ። ቤተር በጣም ጥሩ። ቤስት እጅግ በጣም ጥሩ። ጽቡቅ ጣዕሚ ጽቡቅ፣ ኣዝዩ ጽቡቅ። ጉድ ክንብል ከለና ጽቡቅ ማለት እዩ። ቤተር ተይልና ጣዕሚ ጽቡቅ፣ ቤስት ተይልና ኣዝዩ ጽቡቅ። ስለዚህ ቤተር እየተሰማኝ ነው፣ ደህና እየተሰማኝ፣ የተሻለ እየተሰማኝ ነው፣ አሁን ደህና ነኝ እያለው ነው ማለት ነው። So that's all for today. If you have any question or suggestion, you can write.
in the comment section ሕቶ ሪእቶ እንተልይኩም ዝጎደለ ወይ ዝኾነ ነገር ኣብ ኮሜንት ጻሓፉለይ። ጥያቄ ወይ አስተያየት ምናምን የሆነ ነገር የምትሉት ነገር ካለ በኮሜንት መስጫው እንድትጽፉልኝ ፈልጋለሁ። በጣም ፈልጋለሁ። ለምን ብትሉ ኮሜንት እንትን ድክመትህና ጥሩ ጎንህን ስለሚያስተምር ስለሚያሳይ ኮሜንት ከመጻፍ ወደ ኋላ አትበሉ፣ ከሰማችሁት ማለት ነው። በተረፈ አመሰግናለሁ። ተወደዳችሁ ኢትዮጵያና ኤርትራውያን በመላ ዓለም የምትገኙ እግዚአብሔር ይባርክልኝ፣ አላህ ይባርካችሁ። ሰላም አምሹ፣ ሰላም እደሩ። በያላችሁት መልካም ቀን ወይ መልካም ምሽት ወይ መልካም ሁሉም ነገር ተመኘሁላችሁ። አመሰግናለሁ። ደህና ዋሉልኝ። ባይ ባይ። ንፋስም አወደቀው።